ከመካከለኛው ምስራቅ እየተሰሙ ያሉ ዜናዎች እጅጉን አሳሳቢ እየሆኑ መጥተዋል። ጦርነቱ ከጀመረበት ዕለት አንስቶም ኢራን ከፍተኛ የተባለውን ድብደባ በእስራኤል ላይ ፈጽማለች። ኢራን 73ኛው ወጀብ በሆነው ኦፕሬሽን ትሩ ፕሮሚስ በተሰኘው የተቀነባበረ ጥቃት በርካታ ሰሜናዊውንና ደቡባዊውን የእስራኤል ክፍል በተራቀቁ ሚሳኤሎች የከፍተኛ ድብደባ አካሄዳለች። የኢራኑ እስላማዊ ዘብ ጓድ በቅርቡ ባወጣው መግለጫው በእስራኤል ከ200 በላይ ሰዎች ተገድለዋል ብሏል። የእስራኤል የአየር መከላከያ ስርዓቶች በእጅጉ ተዳክመው ኢራን በተሳካ ሁኔታ ዋና ዋና ኢላማዎቿን አጥቅታለች። በእስራኤል የሚገኙት በአራድ ዲሞና እና ቤርሼባ የሚገኙ ቁልፍና መሰረታዊ ወታደራዊ ተቋማት የኢራን ጥቃት ሰለባ ሆነዋል። በተለይ በዲሞና የሚገኘው የእስራኤል ቁልፍ የኒውክሌር ማበልጸጊያ የሆነውና በአገሪቱ በከፍተኛ ደረጃ ጥበቃ የሚደረግለት ስፍራ ዋና የኢራን የሚሳኤል ኢላማ ነበር። በኔጌቭ በረሃ ውስጥ የሚገኘው የሺሞን ፔሬዝ ኔጌቭ የኒውክሌር ምርምር ማዕከል ዲሞና ሪአክተር በመባል ይታወቃል። የእስራኤልን ይፋ ያልተደረገ የኒውክሌር ጦር መሳሪያ እንደያዘ መታመን ከጀመረም ዓመታት ተቆጥሯል። በይፋ የሚነገረው ጣቢያው በምርምር ላይ ብቻ ያተኮረ እንደሆነ ነው። ላለፉት 6 አስርት ዓመታት ያክል በስልጣን ላይ የነበረው መንግስት በጉዳዩ ዙሪያ አሻሚ አቋም ቢይዝም እስራኤል የኒውክሌር ቦምብ መስራቷም የአደባባይ ሚስጥር ሆኖ ቆይቷል። ይህም ማለት እስራኤልን በመካከለኛው ምስራቅ ብቸኛዋ የኒውክሌር መሳሪያ ባለቤት ያደርጋታል ማለት ነው። ስለዚህ አካባቢው ኢላማ መደረጉ በእስራኤል በኩል በከፍተኛ ትኩረት እንዲታይ ያደርጓል። እስራኤልም ሆነች አሜሪካም የጦርነቱ ዋና ዓላማ የኢራንን የኒውክሌር ቦምብ የማልማት አቅም ማስቀረት መሆኑን አስቀምጧል። የኢራን የአቶሚክ ኢነርጂ ድርጅት በናታንዝ የተፈጸመውን ጥቃት የኒውክሌር ጦር መሳሪያዎች መስፋፋትን በተመለከተም የተደረሰውን ስምምነት የሚጥስ እንደሆነም ገልጾ ምንም እንኳን የሬዲዮ አክቲቭ ቁሶች ማፈትለካቸው ሪፖርት ባይደረግም በአካባቢው ነዋሪዎች ላይ ምንም አይነት አደጋ የለም ብሏል። ናታንዝ በየካቲት 21 በተቀሰቀሰው የጦርነቱ የመጀመሪያ ቀናትም ሆነም በሰኔ ወር ለ11 ቀናት በዘለቀው ጦርነት ወቅት ኢላማ ተደርጎ ነበር። የእስራኤል መከላከያ ሰራዊት ቅዳሜ ዕለት ናታንዝን በተመለከተ ለቀረበለት ጥያቄም በአካባቢው ጥቃት ስለመፈጸሙ እንደማያውቅ ተናግሮም ነበር። በዲሞና ከተማ የሚገኙ በርካታ በኢራን የተቀነባበሩ የድሮንና ሚሳኤል ጥቃቶች ከፍተኛ ጉዳት ደርስባቸውም ችሏል። ሪፖርቶች እንደሚያሳዩት በደርዘን የሚቆጠሩ አምቡላንሶችና ሄሊኮፕተሮች በከተማዋ የተጎዱ ዜጎችን ወደ ሆስፒታሎችና መጠለያዎች ሲያጓጉዙ ተስተውሏል። ባለስልጣናት 50 ሰዎች በጥቃቱ መጎዳታቸውን ቢያስታውቁም ከቦታው የሚወጡ መረጃዎች ግን ጉዳቱ ከዚህ በብዙ እንደሚሻገር ይጠቁማሉ። የኢራን እስላማዊ አብዮት ዘብጓድ በጉዳቱ የደረሰው ትክክለኛው መጠን እንዳይታወቅ የእስራኤል ባለስልጣናት ጋዜጠኞችና የአይን እማኞች ላይ ጫና እያሳደሩ ነው ሲል መግለጫ አውጥቷል። የእስራኤል ሚዲያ አካል የሆነው የዲዮት አድራኖት በሳምንታት ከታየው ሁሉም የከፋው ሌሊት እንደነበር ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱ እጅግ ከባድ ነበር። ከጥቂት ደቂቃዎች በፊት የአራድ ከንቲባ ከሆኑት ያይር ማያን ጋር ተነጋግረናል። መላው እስራኤልን ወክለው ለከተማችን እንዲቆሙ ጠይቄያቸዋለሁ። በጥቃቱ ለተጎዱት ሁሉ እንጸልይላቸዋለን። በሁሉም ግንባሮች በጠላት የምናደርገው ጥቃት አጠናክረን እንቀጥላለን ሲሉም በኤክስ ገጻቸው አስፍረዋል። የኢራን ጥቃት በእስራኤል ብቻ የተገደበ አልነበረም። የአሜሪካ የጦር ሰፈሮችም ከፍተኛ ኢላማ ሆነዋል። ከነሱም መካከል በኩዌት የሚገኘው አሊ አልሰላም እናም በዩኤኢ የሚገኙት አልዳፍራና አልሚንሃድ ይገኙበታል። በተጨማሪም የኢራን አብዮታዊ ዘብጓድ በሊባኖስ የሚገኘው ሄዝቦላንም አመስግኗል። ሄዝቦላ በእስራኤል በስተሰሜን መጠነኛ የአየር ጥቃት በመክፈት በኢራን እየተደረገ ያለውን መጠነ ሰፊ ጥቃት እያገዘም ለእስራኤል መከላከያ ፈታኝ ሆኖ ቀጥሏል። በወታደራዊና በኃይል ተቋማት አቅራቢያ ለሚኖሩ ዜጎች ለአደጋ ተጋላጭ መሆናቸውን ቤንያሚን ኔታንያሁና ካቢኔያቸውን ተወቃሽ አድርጓቸዋል። የኢራን እስላማዊ አብዮት ዘብጓድ የጦርነቱ ስሌት በፍጥነት እየተቀየረ ነው። የእስራኤል መከላከያ በእጅጉ ተዳክሟል። በቅርቡ ስለ ጦርነቱ የሚሰማው ሁሉም በፊት ከነበረው ፍጹም ተቃራኒ ይሆናል ሲል መልእክት አስተላልፏል። ይህም እስኪሆን ድረስ በቀጠናው የሚገኙ ማንኛውንም የአሜሪካ የጦር ሰፈሮችን፣ የሎጂስቲክ ተቋማት፣ የአይቲ ተቋማትን ማውደሜን እቀጥላለሁ ሲል አክሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን መልእክት ተከትሎም በዚህ ሁኔታ ኢራን ጥቃቷን የምትቀጥል ከሆነም በታሪክ ታይቶ በማይታወቅ መልኩ የኢራንን የኃይልና ወታደራዊ ተቋማትን እንደሚያወድሙ ዝተዋል። በተጨማሪም ትራምፕ የዓለማችን
1/5ኛው ነዳጅ የሚያልፍበት የሆርሙዝን ወሽመጥ በ48 ሰዓታት ውስጥ ኢራን እንድትከፍተው፣ የማትከፍተው ከሆነ ግን ቁልፍና ወሳኝ የሆኑትን የሀገሪቱን የኃይል መሰረተ ልማቶችና ወታደራዊ ተቋማትን በከፍተኛ ሁኔታ እንደሚያወድሙ ዝተዋል። የባህረ ሰላጤው ሀገራት ከኢራን የተከፈተባቸውን ጥቃት ዛሬ ማለዳን በማክሸፍ ተጠምደው ማርፈዳቸውን መገናኛ ብዙሃን እየዘገቡት ይገኛሉ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዛሬም የነዋሪዎቻቸውን ሕይወት ስጋት ላይ እንደጣለ ነው። ሳውዲ አረቢያ በበኩሏም የኢራን ቦሊስቲክ ሚሳኤሎች ወደ ዋና ከተማዋ ሪያድ መወንጨፋቸውን አስታውቃለች። አልጀዚራ ባወጣው ዘገባም ኢራን በ24 ሰዓታት ውስጥ ከ60 በላይ ድሮኖች ወደ ሳውዲ አስወንጭፋለች። እነዚህ ድሮኖችም በዋናነት በሳውዲ በስተምስራቅ በሚገኙ የኃይል ተቋማት ላይ ያነጣጠሩ ናቸው። ኢራን የሳውዲን ያምቡ የተሰኘውን አብዛኛውን የሳውዲ ተፈጥሮ ጋዝ ማቀነባበሪያን ኢላማ አድርጋ የነበረ ሲሆን በሳውዲ ከፍተኛ አለመረጋጋትንና ስጋት እንዲያንዣብብ አድርጎታል። ሳውዲ በኢራን ወታደራዊ ኃይል ውስጥ ተሳትፎ ያላቸውን አካላትናም ዲፕሎማቶች በ24 ሰዓታት ውስጥ ግዛቷን ለቀው እንዲወጡ ትዕዛዝ መስጠቷን ተከትሎም በግዛቷ እየተደረገ ያለው ጥቃት ዓለም አቀፍ ሕግን የጣሰ ስትል ከሳለች። ጦርነቱ ከተጀመረበት ዕለት አንስቶም ወደ ግዛቷ በኢራን የተወነጨፉም 341 ቦሊስቲክ ሚሳኤሎች፣ 15 ክሩዝ ሚሳኤሎች እና ከ1700 ድሮኖች በላይ መታ መጣል ችላለች። በዛሬው ዕለት ከተወነጨፈባት 3 ቦሊስቲክ ሚሳኤሎች መካከልም አንዱን በአየር ላይ መመከት የቻለ ሲሆን ሁለቱ አስጊ በማይባልና ምንም አይነት ነዋሪዎች በሌሉበት አውላላ ሜዳዎች ላይ ሊወድቅ ችሏል። አሁን በደረሱን መረጃዎች መሰረት በኢራን የሚሳኤል ጥቃት ምክንያት በዲሞናና በአራድ ከተሞች የተጎዱ ሰዎች ቁጥር ከ160 በላይ መድረሱን የእስራኤል አደጋ ጊዜ ባለስልጣናት ተናገሩም። ቅዳሜ ምሽት ላይ በቦሊስቲክ ሚሳኤሎች በኒውክሌር ተቋም አቅራቢያ በሚገኙት ከተሞች ላይ ከተፈጸመው ጥቃት በኋላ በአራድ 84 በዲሞና ደግሞ 78 ሰዎች ተጎድተው ሕክምና እየተደረገላቸው መሆኑን ተናግረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ከዲሞና 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ጉዳት ስለመድረሱ መረጃ እንደሌለው አሳውቋል። በኳታር 7 ሰዎችን አሳፍሮ ሲጓዝ የነበረ ሄሊኮፕተር ተከስክሶ የ6 ሰዎች ሕይወት ማለፉ ተሰምቷል። የኳታር መንግስት የ6 ሰዎቹን አስክሬን ያገኘ ሲሆን አንድ ሰው የገባበት አልታወቀም። የኳታር አደጋና ስጋት የጠፋውን ሰው ፍለጋውን የቀጠለ ሲሆን የኳታር መከላከያ ሚኒስቴር አደጋው የደረሰው በቴክኒክ ስህተት እንደሆነ ይፋ አድርጓል። ይሁንና አደጋው ሌላ መንስኤ ሊኖረው ይችላል በሚል ተጨማሪ ምርመራ እንዲደረግበት እየተጠየቀ ይገኛል።